ሰላም ሰላም እንዴት ናችሁ? ሁሉ ሰላም እኔ ደህና ነኝ። በዛሬው ዕለት ደግሞ በሂስትሪ ትምህርት ተገናኝተናል። በታሪክ ትምህርት ተገናኝተን ያለነው በዛሬ ስለ ሂስትሪ የምንጀምር ይሆናል ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ደግሞ ሼር ማድረግም እንዳትረሱ ለጓደኞቻችሁ። እንግዲህ በምንቀጥልበት ጊዜ በዛሬ ላይ ስለ መጀመሪያ ላይ ሂስትሪ ዴፊኒሽን እንመለከታለን። ዴፊኒሽናችንን እንመለከታለን። ከዛ በኋላ ደግሞ ዩዝ ኦፍ ሂስትሪ የሚለውን ሀሳብ እንመለከታለን ማለት ነው። ስለዚህ ሂስትሪን ምንድነው የሚለውን ነገር ዲፋይን አድርገን ከዚህ በፊት እናንተ የምታውቁት ነው፣ አዲስ ነገር የለውም። ስለዚህ ሂስትሪን ዲፋይን አድርገን ከዛ በኋላ የሂስትሪ ጠቀሜታ ምንድነው የሚለውን ነገር ደግሞ የምንመለከት ይሆናል ማለት ነው። ስለዚህ 1.1 ዘ ዴፊኒሽናችን እና ዩዙን እንመለከታለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት አንደኛ ምንድነው የሚለውን ነገር ስንመለከት ሂስትሪ ያው ቃሉንም ራሱ መመልከት ትችላላችሁ። ያለፈን ነገር ወይም ደግሞ ፓስትን ጋር የተያያዘ እንደሆነ ፐርሲቭ ማድረግ ትችላላችሁ አይደል? ሲጀመርም ደግሞ የታች ክላስን በደንብ አግታችሁ ለተማራችሁት አዲስ ነገር የለም። ስለዚህ ሂስትሪን በምንመለከትበት ጊዜ ከቃሉ ብንነሳ ለምሳሌ ቃላችን ምንድነው የሚለው ሂስትሪ አንድ ነገር ትክክለኛ ዴፊኒሽኑን ለማወቅ አንድ ቃል ትክክለኛ ዴፊኒሽኑን ለማወቅ ምን ታደርጋላችሁ? መጀመሪያ ላይ ስለ አንድ ሰብጀክት ስሙ ሲነሳ ስሙ ራሱ ምን ማለት ነው የሚለውን ነገር ማወቃችሁ፣ የቃሉ ትርጉም ምን ማለት ነው የሚለውን ነገር ማወቃችሁ ምን ያደርጋችኋል ማለት ነው? ስኮፑን ያጠባዋል ማለት ነው። ወይንም ያ ትምህርት ምን ሊሆን ይችላል የሚለውን ነገር እንድትረዱ ወይንም እንድትገምቱ ያደርጋችኋል ማለት ነው። ግምታችሁ አሪፍ እንዲሆን ያደርገዋል ማለት ነው። ስለዚህ ቃሉን በምትረዱበት ጊዜ ለዛ ነው ሂስትሪም ዲፋይን ለማድረግ ስንፈልግ መጀመሪያ ቃሉ ራሱ ምንድነው የሚለውን ነገር ቼክ ማድረግ ይኖርብናል ማለት ነው። ስለዚህ እዚህ ጋር ቃሉ እንደሚገልጽልን ሂስትሪ ከግሪክ የመጣ ቃል ነው። ያ ቃል የግሪኩ ቃል ምን ይባላል? እዚህ ጋር ሂስቶሪያ ብሎ ያስቀመጠልን ነው ማለት ነው። እቺ ሂስቶሪያ የምትባለው ቃል በግሪኩ ሂስትሪ የሚለውን ይገልጻል ማለት ነው። ወይንም ደግሞ በሌላ አባባል በግሪክኛ ቃል ሂስትሪ ለማለት ከፈለጋችሁ ሂስቶሪያ ብላችሁ ትገልጻላችሁ ማለት ነው። ምን ማለት ነው? ያ ኢንኳይሪ ማለት ነው። ኢንኳይሪ ወይንም ደግሞ አን አካውንት ኦፍ ዋን ኢንኳየር። ስለዚህ ስለ አንድ ስለ ፓስት ላይ ሊሆን ይችላል የተመዘገቡ ወይንም ስላለፉ ነገሮችን ስለተከሰቱ ክስተቶች ምን የሚል ነው ማለት ነው? የሚያነሳ የሚያጠናልን ነው ማለት ነው። ኢንኳይሪ ኦፍ አን አካውንት ኦፍ ፓስት ብላችሁ መግለጽ ይችላላችሁ ማለት ነው። ስለዚህ ሂስትሪን በሌላ አገላለጽ ደግሞ እዚህ ጋር ስናመጣው ደግሞ ሂስትሪ ስቶሪ ኦፍ ሂውመን ፓስት። ስለዚህ የሰው ልጆች ጋራ ስለ ታሪካቸው ስለ ስቶሪያቸው ስላለፉ ታሪካቸው የሚያጠና ነው ማለት ነው። ስለዚህ አሁን ሂስትሪ ሌላኛው ደግሞ ምን ይነግረናል ማለት ነው? አንደኛ ዋይ ዴይ ዲድ ምንድነው እነዛ ሰዎች በሰው ልጆች ታሪኮች ላይ ስለሚያጠናል የሰው ልጆች ታሪክ ፓስት ላይ ምንድነው ያደረጉት የሚለውን ምን እንደተፈጠረ ምን ኦከር እንዳደረገ ምናምን ነገሮችን እነዚህን ያጠናል ማለት ነው። እነዚህ ሂስቶሪያኖች ደግሞ የሚባሉ አሉ። ለምሳሌ ሂስቶሪያኖች ደግሞ ምንድን ናቸው ተብለው የሚጠሩት? ለምሳሌ ሳይንስ ብላችሁ ሳይንቲስቶች ትላላችሁ አይደል? ስለዚህ ሳይንስ ብላችሁ ሳይንስ ካላችሁ ሳይንስን የሚያጠኑት ሰዎች ሳይንስ ናቸው የሚባሉት። ስለዚህ በዚህም ሂስትሪ የሚል አለ። ሂስትሪ ሰብጀክቱ ነው አይደል? ዲሲፕሊን የሆነ ሰብጀክቱ ነው። እና ደግሞ ያንን የሚያጠኑ ደግሞ ሰዎች ደግሞ እንደ ፕሮፌሽናቸው ሆነው የሚያጠኑት ሂስትሪ የሚያጠኑ ሂስቶሪያኖች ይባላሉ ማለት ነው። ሂስቶሪያኖች ይባላሉ ማለት ነው። who study and then wrote about the human past። ስለዚህ ሂስትሪን የሚያጠኑና ስለ ፓስት ስላለፉ ስለ ሂውመን ፓስታቸው ሪካርድ የሚያደርጉ የሚጽፉ እነዚህ ሂስቶሪያኖች ተብለው ይጠራሉ ማለት ነው። እና እነዚህ ሂስቶሪያኖች ምን ይነግሩናል ማለት ነው? ሂስትሪ የተጀመረው ይላል ያው ሂስትሪ ቢገንስ አባውት 5500 years ago ከዛሬ 5500 አመታት ነው የተጀመረው። የዛሬ 5500 አመት ላይ ነው ሂስትሪ የተጀመረው ብለው ያስቀምጣሉ። ምን ለማለት ፈልገው ነው እንመለከተዋለን። ሂስትሪን አሁን ግን እንድትይዙልኝ ፈልገው ነገር ቢኖር ሂስትሪን መቼ እንደተጀመረ
ሂስትሪ መቼ እንደተጀመረ ትይዛላችሁ ማለት ነው። ስለዚህ ከዛሬ 5500 በፊት ነው የተጀመረው እና ደግሞ ምን ማለት ነው? ያ ማለት ደግሞ ዌን ደ ፒፕል ፈርስት ቢገን ቱ ራይት። ስለዚህ አሁን የሰው ልጆች ታሪካቸውን መጻፍ ወይንም ደግሞ ሲጀመር ራይቲንግ የተጀመረበት ጊዜ ነው። የዛሬ 5500 ዓመት ራይቲንግ የተጀመረበት ጊዜ ነው። ስለዚህ ከዛ በፊት ራይቲንግ ስላልነበረ ሰዎች ያለፈውን ነገር ፓስትን መጽሐፍ ማጥናት አይቻልም ነበረ። በጣም አስቸጋሪ ነበር የሚሆነው ስለዚህ ጽህፈት ከመጣ በኋላ ሰዎች ሪካርድ ማድረግ ሲጀምሩ ሂስትሪ የሚባለው ነገር መጣ ማለት ነው። ስለዚህ ከዛ ከ5500 በፊት ምንድን ነው ታዲያ የሚባለው የሚለው ነገር ሀሳብ ጋር ስትመጡ ደግሞ ስለ ፕሪ ሂስትሪ ታነሳላችሁ ማለት ነው። ስለዚህ however the story of people begins ፕሪ ሂስትሪ። ገባችሁ አይደል? አሁን የሰው ልጆች ይሄ ታሪክ የሚባለው መጠናት የተጀመረው ከዛሬ 5500 የዛሬ 5500 ጀምሮ ነው መጠናት የጀመረው ብለናል አይደለ? ያ የዛሬ 5500 ላይ ደግሞ ምን የተጀመረበት ነው? ጽህፈት የተጀመረበት ነው ብለናል። ከዛ በፊት ያለውን ደግሞ የሰው ልጅ ታሪክ ግን ከዛ በፊት አይጠናም። የሂስትሪ ታሪክ የለውም የሰው ልጅ ማለት አንችልም አይደል? ስለዛ ነገር ግን ያንን ከ5500 ወደዛ ያለውን ነገር ምን እንለዋለን ማለት ነው? ፕሪ ሂስትሪ ብለን እንጠራዋለን ማለት ነው። ወይንም ከሂስትሪ በፊት ያለውን ብለን መጥራት እንችላለን ማለት ነው። እዚህ ጋር ስንመለከተው ለምሳሌ በላይን እዚህ ጋር ብንመለከተው እዚህ ጋር 5500 የሚለውን ብትይዙልኝ እዚህ ጋር 5500 የነበረ ወይንም አርቲ ቢጊኒንግ ኦፍ ራይቲንግ የተጀመረበትን ብላችሁ ብትይዙት ከዚህ ከተጀመረበት ወደ ኋላ ያሉት ምንድናቸው? ፕሪሂስትሪ ይባላሉ። ከ5500 ወደዚህ ያሉት ደግሞ ሂስትሪ ተብሎ ይጠራሉ የሚለውን ነገር ትይዛላችሁ ማለት ነው። በጣም ጥሩ። ስለዚህ አሁን በመቀጠል ወደ ሌላኛው ሀሳብ ስናልፍ ደግሞ ምን ይላል ማለት ነው? ፕሪሂስትሪ ኢዝ ዘ ስተዲ ኦፍ ዲስተንት ፓስት ይለናል። ስለዚህ ስለምንድን ነው የሚያጠናው? ዲስተንት ፓስት ወይንም ደግሞ ዲስታንት የሆነውን ወይንም ደግሞ ሩቅ የሆነውን ይሄ መጨረሻ የሌለውን በጣም ሩቅ ነው። ዲስተንስ ፓስት ማለት ይሄ በጣም ሩቅ የሆነውን ማለቂያ። ለምሳሌ ሂስትሪን ስንመለከተው ከዛሬ 2500 ከዛሬ 5500 የዛሬ 5500 ላይ የጀመርነው ብለናል አይደለ? ከዛሬ 5500 ወደዚህ እስካሁን ድረስ ያሉትን ስላችሁ ቅርብ ጊዜ ፓስት ልናቸው የምንላቸው ነገሮች አሉ አይደል? እስከዛ ድረስ ያሉት ሂስትሪ እንላቸዋለን አይደል? ነገር ግን ከ5500 ወደዛ ያሉትን ግን አይደለ በጣም ሩቅ ነው የሚሆነው አይደል? መነሻው ቦታው ስለማይታወቅ ሩቅ ነው የሚሆነው። ስለዛ ዲስተንት ፓስት ማለት በጣም ሩቅ ነው ፕሪሂስትሪ ለማለት ነው የተፈለገው ማለት ነው። ስለዚህ ፕሪሂስትሪ ሌላኛው ደግሞ the time before the people developed። ስለዚህ ምንድነው የሰው ልጆች አርት ኦፍ ራይቲንግን ከመጀመራቸው በፊት አርት ኦፍ ራይቲንግን ዲቨሎፕ ከማድረጋቸው በፊት የነበረ ነው ማለት ነው ፕሪሂስትሪ የሚባል። ሂስትሪ ደግሞ ከዚህ ወደዚህ አይደል ከ5500 ወደዚህ ያሉትን ጊዜያቶችን ይጠቅሳል። ወይም ደግሞ አርት ኦፍ ራይቲንግ ከተጀመረ ጊዜ በኋላ እንደሆነ በዚህ መረዳት ትችላላችሁ ማለት ነው። ሌላኛው ደግሞ እነዚህን በጣም ይሄ አርት ኦፍ ራይቲንግ ባልተጀመረበት ጊዜ ብትመለከቱ አርት ኦፍ ራይቲንግ ከመጀመሩ ጊዜ በፊት የነበሩትን ታሪኮችን ብትመለከቷቸው ወይም ፕሪሂስትሪ ላይ የነበሩትን ነገሮች ብትመለከቷቸው በምኖች ነው የምታገኙት ማለት ነው። ሪከርዲንግ ወይንም በጽህፈት ታሪኮችን ለመጻፍ አስቸጋሪ ስለነበረ እነዚህ አርኪኦሎጂስቶች እና ደግሞ አንትሮፖሎጂስቶች ምን ያደርጋሉ ማለት ነው? አንዳንድ ክሎችን ይሰጣሉ ማለት ነው። ስለ አርሊ ሂውመን ላይፍ ስለ ጥንታዊ የሰው ልጅ ህይወት ማለት ነው። እነዚህ የተለያዩ ክሎችን ይሰጣሉ ወይንም ፍንጮችን ምናምኖችን ይሰጣሉ ማለት ነው። በጣም ጥንት የሆኑትን መረጃዎችን እነዚህ አርኪኦሎጂስቶች ያጠናሉ ማለት ነው። እነዚህ አንትሮፖሎጂስቶች ያው አንትሮፖሎጂ ማለት ስለ ሰው ስለ ሰብአዊነት ወይንም ስለ ሰዋዊነት የሚያጠና ፊልድ ነው ይሄ። ነገር ግን ደግሞ አርኪኦሎጂስትን በተመለከቱት አርኪኦሎጂ የአንትሮፖሎጂ ብራንች ነው፣ ሰብ ብራንች ነው የሚባለው። ስለዚህ ስለ ብዙ ነገሮች ነው የሚያነሳው። ስለ ቅሪተ አካላቶች ሊሆኑ ይችላሉ፣ ስላለፉት ስለ ሰው ልጆች በጣም ጥንት ስለሆኑት ምናምን። ስለዚህ ስለነዚህ ያጠኑልናል ማለት ነው እነዚህ አርኪኦሎጂስቶች ማለት ነው። አንትሮፖሎጂ ስለ ስነ ሰው የሚያጠና ነው። ስለዚህ ስለ ሰው ስላለፈው ስለ እርሊ የሚያጠኑልን እነዚህ አንትሮፖሎጂስቶች እና አርኪኦሎጂስቶች
አንዳንድ ክሎችን ይሰጣሉ ማለት ነው፣ ስለ ሰው ልጆች ማለት ነው። ምክንያቱም እንዳልኳችሁ ፕሪሂስትሪ የሚባልበት ፔሪየድ ላይ የተጻፈ ጽህፈት አስቸጋሪ ስላልሆነ ለማግኘት አስቸጋሪ ስለሚሆን እነዚህ የሚሰጡን እንትኖች ከነሱ የምናገኛቸው መረጃዎች ጠቃሚ ናቸው ማለት ነው፣ ሂስትሪን በሚጠናበት ጊዜ። ስለዚህ only small part of distant studies of this events date of the past። ስለዚህ አሁን የምንመለከተው ይሄ ግልጽ ነው አይደል? አሁን የሰው ልጆች ታሪክን በምንመለከትበት ጊዜ የተጠናውና ያልተጠናውን ብናወዳድረው ወይንም በትክክል የተጠናውና ያልተጠናውን ብናወዳድረው የተጠናው በጣም ስሞል ፓርት ነች አይደል? በጣም በጣም ትንሽዬ ፓርት ብቻ ነች የተጠናችው አይደል? ያልተጠና ደግሞ በጣም ብዙ አለ ማለት ነው አይደል? እስቲ አስቡት። አሁን ከዛሬ ጀምራችሁ ወይንም አሁን ፓስት ከምትሉት ጀምራችሁ እስከ ፕሪሂስትሪ ድረስ ብትሄዱ፣ ፕሪሂስትሪ እንግዲህ መጨረሻ የለውም አይደል? ፕሪሂስትሪ መጀመሪያ የለውም። እናጥናው ካልን በጣም አስቸጋሪ በጣም ሩቅ ስለሆነ ማለት ነው። ስለዚህ እስካሁን ድረስ የተጠናውን ካልተጠናው ጋር ብናወዳድረው የተጠናው በጣም ስሞል ፓርት ነች ማለት ነው። በጣም ስሞል ፓርት ነች የተጠናችው። ስለዚህ this small part ይሄን ስሞል ፓርት which is studies። ስለዚህ የተጠናው ስሞል ፓርት ነው። ስለዚህ ያቺ የተጠናችው ስሞል ፓርቷ ምን ትባላለች? ሂስትሪ እንላታለን ማለት ነው። ገባችሁ አይደል? በጣም ቀደም ስናነሳ እንደነበረ ፕሪሂስትሪ በጣም ሩቅ ነው ብለናል። ስለዚህ በጣም ሩቅ ስለሆነ ያልተጠናው ደግሞ ትንሽዬ ነች። ከዛሬ በቃ የ500 ዓመት የ5500 ኦልሞስት እኮ የ5500 ዓመት እንደማለት ነው። ምክንያቱም ሂስትሪ የተጀመረበት የዛሬ 5500 ዓመት ስለሆነ በ5500 ዓመት ውስጥ የተጠናውን ካልተጠናው ጋር ወይም ደግሞ ከፕሪሂስትሪ ላይ ከነበሩት ክስተቶች ጋር ብታወዳድሩት የተጠናው በጣም ስሞል ፓርት ነው ማለት ነው። ይሄንን ያቺ የተጠናቸው ስሞል ፓርቷ ሂስትሪ ብለን እንደምንጠራት እቺንም በደንብ አድርጋችሁ ትይዛላችሁ ማለት ነው። ዲፈረንሳቸውን ዘ ፕሪሂስትሪ እና ሂስትሪ የሚለውን ነገር በደንብ አስረድቻችኋለሁ። ይሄንን ደግሞ አሁን ይሄ ፕሪሂስትሪ እንደ ፕሪሂስትሪ አይደለም። አሁን unlike prehistory ይላል። unlike prehistory however the subject of history mainly deals with past the beginning from when writing and recording started። ስለዚህ prehistory እንደ ሂስትሪ መጠናት የተጀመረው the beginning of writing እና ይሄ ሪከርዲንግ ከተጀመረበት ጊዜ ጀምሮ አይደለም አይደለ? ቀደም ይሄ ስለ ፕሪሂስትሪ ስናነሳ አይደል አርት ኦፍ ራይቲንግ ከመጀመሩ በፊት የነበረ ነው። ስለዚህ the subject of the history አሁን ሂስትሪን ሜንሊ የሚያጠናው ስለምንድን ነው ማለት ነው? with the past ስለ ፓስት ነው። ስለ ፓስት ብቻ መሆን ሳይሆን ምንድነው ማለት ነው? አርት ኦፍ ራይቲንግ ከተጀመረበት ወይንም ሪከርድ መደረግ ከተጀመረበት ጊዜ ነው አይደል? ፕሪሂስትሪ ግን ያንን አያካትትም አይደል? አርት ኦፍ ራይቲንግ ሳይጀመር በፊት ያለውን ጊዜ ነው የሚያነሳልን ማለት ነው። ስለዚህ ይህንን ዲፈረንሳቸውን ትይዛላችሁ ማለት የሁለቱን ዲፈረንሳቸውን ስለምን አወራን? ስለ ፕሪሂስትሪ ስለ ሂስትሪ አወራን ማለት ነው አይደል? ስለ ሂስትሪ እናንሳ ዴፊኒሽን ብለን እነዚህ ሁለት ነገሮችን አነሳ ማለት ነው። ስለዚህ therefore the historians are people who study and wrote about the past የቀደም አንስተነዋል። ስለዚህ ሂስቶሪያኖች ምንድናቸው? ስለ ሰው ልጆች ምንድነው? ስለ ታሪክ የሚያጠኑና የሚጽፉ ናቸው ማለት ነው። ግልጽ ነው አይደል? እነዚህ ሂስቶሪያን ተብለው የሚጠሩት ሂስቶሪያን ማለት ሂስትሪ የሚያጠኑ ናቸው ብዬ ነግራቸዋለሁ። ስለዚህ with the past ስለዚህ ፓስት ላይ ስንመለከት አሁን beginning from when writing recording and starting ስለዚህ አሁን ሂስትሪ ይሄን የተደገመ ሀሳብ ነው አይደል? ቀድሞ እዚህ ጋር ያየነው ሀሳብ ነው የተደገመ ነው ማለትም beginning from when writing ስለዚህ ሂስትሪ እያጠና ያለው ወይም አሁን ስትማሩ የምታጠኑት አብዛኛውን ፓርት የምታጠኑት ስለ ሂስትሪ ነው ወይም ደግሞ ይሄ አርት ኦፍ ራይቲንግ እና ደግሞ ሪከርድ ማድረግ ከተጀመረበት ጊዜ ያለውን ጊዜ ነው የምትማሩት ማለት ነው። ስለዚህ therefore ይሁን እንጂ ሂስቶሪያንስ ፒፕል ሁ ስተዲ ይሄ የተደገመ ሀሳብ ነው። ይሄ አሁን የተደገመ ሀሳብ ነው። ሂስቶሪያኖች የሚያጠኑት ምናምን ነገር ነው የሚያወራው። ስለዚህ however አዘር ዲሲፕሊን ከሌሎች ዲሲፕሊኖችን በምንመለከትበት ጊዜ አዘር ዲሲፕሊኖችን ስንመለከት ዱ ኢት ኢን ዘ ፕሬዘንት ስለዚህ አሁን አብዛኛዎቹን በምናጠናበት ጊዜ ሌሎች አንዳንድ ዲሲፕሊኖች አሉ። ዲሲፕሊኖች ማለት ይሄ እንደ ሰብጀክቶች ለምሳሌ ኬሚስትሪ ኬሚስትሪ ዲሲፕሊን ነው የሚባለው።
ሌሎችም የትምህርት አይነቶችን እንደ ይሄ ዲፓርትመንቶችን ምናምን እነሱ እንደ ዲሲፕሊን ነው የሚታዩት። ስለዚህ እነዚህ ሌሎች አዘር ዲሲፕሊን ከሂስትሪ ውጭ ያሉ ሌሎች ሳብጀክቶችን ብትመለከታቸው የሚያጠኑት ስለ ፕሬዘንት ነው። አብዛኛውን ስለ ፕሬዘንት ነው የሚያጠኑት ስለ ፕሬዘንት ነው። ስለዚህ ሜን ኢንተራክትስ ዊዝ ዘ ናቹራል ኢንቫይሮንመንት ቱ ፕሮዲውስ ሂዝ ፕራይመሪ ኒድስ such as food, shelter and clothes። ስለዚህ አሁን ስትመለከቷቸው አብዛኛዎቹ የሚያጠኑት ስለምንድን ነው? ስለ ፕሬዘንት ነው። ሌሎቹ ዲሲፕሊን ከሂስትሪ ውጭ ያሉት ዲሲፕሊኖች ማለት ነው። ስለዚህ ማን ኢንተራክትስ የሰው ልጆች ከናቹራል ኢንቫይሮንመንት ጋር ያላቸው ኢንተራክሽን እና ደግሞ ይሄ የሰው ልጆች ከኢንቫይሮንመንት ጋር ያላቸው ኢንተራክሽን ደግሞ ለምንድን ነው? ቱ ፕሮዲውስ ዴር ፕራይመሪ ኒዳቸው ወይም ደግሞ ፕራይመሪ ኒድ ማለት ለመኖር በጣም አስፈላጊ የሚሆኑት ናቸው አይደል? ፕራይመሪ ኒዶች እነሱን ለማሟላት የሰው ልጆች ከናቹራል ኢንቫይሮንመንት ጋራ ሪሌሽንሺፕ አለው አይደል? ከናቹራል ኢንቫይሮንመንት ጋራ ኢንተራክሽን አለው። ኢን ዘ ፕሮዳክሽን ፕሮሰስ። ስለዚህ አሁን በፕሮዳክሽን ፕሮሰስ ላይ ስንመለከት ሂውመን ቢገንስ ኢምፕሩቭድ ዘ ፕሮዳክሽን ቱልስ ኤንድ ኳሊቲ ኤንድ ኳንቲቲ ኦፍ ፕሮዲውስ ሂስትሪ አስ ዘ ቦዲ ኦፍ ናውሌጅ አን አካውንት ኦፍ ዘ ፓስት ቤዝድ ኦን ሂስቶሪካል ፋክት ኤንድ ኤቪደንስ። ስለዚህ አሁን ምን ለማለት ነው የተፈለገው እዚህ ጋራ? አሁን የሰው ልጆችን አሁን እዚህ ጋር ስንመለከት ስለምንድን ነው እያወራን ያለው ማለት ነው። አሁን ሂስትሪ ሌላኛው የሚያነሳው ሀሳብ ይሄንን ነገር ነው። ምንድነው? የሰው ልጆች ይሄ ኢምፕሩቭ እየተደረገ ነው የመጣው አይደለ? ስለ ፕሮዳክሽን ራሱ አሁን ላይ ያሉት ይሄ የፕሮዳክሽን የምርቶች ምናምን እነዚህ ነገሮች የመጡት ከሰው ልጆች ከታሪክ ጋር ለምሳሌ ለምሳሌ መጀመሪያ ላይ የሰው ልጆች የሚኖሩት ለመጀመሪያ ጊዜ አድነው መብላት አይደለም አይደል? ማለት አድነው መብላት ሃንቲንግ ኤንድ ጋዘሪንግ ነበር መጀመሪያ ላይ ስለዚህ ሃንቲንግ ጋዘሪንግ ነበረ። ከዛ በኋላ ደግሞ ዶሜስቲኬሽን የሚባል ነገር መጣ አይደል? አግሪካልቸር የሚባል ነገር መጣ። ከዛ ከአግሪካልቸር ሲሻሻል ደግሞ ወደ ፕሮዳክሽን ወደ ኖርማል ያንን ሮ ማቴሪያሎችን ወደ ተጨማሪ ቫልዩ አድድ አድርገው ተጨምረው ሌላ ተጨማሪ ቫልዩ ጨምረውበት ሌላ ነገሮችን ፕሮዳክሽን የሚባል ነገር እየመጣ ነው አይደል? ስለዚህ ይሄንን ኢምፕሩቭድ እየተደረገ እየተሻሻለ የመጣ ስለዚህ ነገሮችን ያጠናል ማለት ነው ሂስትሪ። ስለዚህ ኳንቲቲ እና the quality and quantity of the produce። ስለዚህ የማምረትን ብዛትና ጥራት ኢምፕሩቭድ እየተሻሻለ ነው የመጣው ማለት ነው። ስለዚህ ሂስትሪን ምን ዲፋይን ማድረግ ይቻላል ማለት ነው በዚህ ሁኔታ as a body of knowledge። ስለዚህ አንደኛ የናውሌጅ ባዲ ነው ብለን መግለጽ እንችላለን። እና ደግሞ is an account of the past based on historical fact። ይሄንን እንመለከታለን። ሂስቶሪ በምንድነው? ዝም ብሎ ሂስትሪን ስንጽፋ ወይንም ሪካርድ በሚደረግበት ጊዜ ምን መሆን አለበት ማለት ነው? ምንድነው ቤዝ ማድረግ ያለብን? ፋክቶችን እና ኤቪደንሶችን ቤዝ ማድረግ ይኖርብናል ማለት ነው። እሺ ስለዚህ አሁን ተመልከቱልኝ ምን አለን? ስለ ሂስትሪን ስንጽፋለን። ሂስትሪ ሲጻፍ ወይንም ሂስትሪ በሚጻፍበት ጊዜ ምን መድረግ አለበት? በፋክት እና በምን መሆን አለበት ብያቸዋለሁ? በኤቪደንሶች መሆን አለበት ብያቸዋለሁ። ስለዚህ ምንድነው? እሺ አሁን በፋክት እና በኤቪደንስ ስንል እዚህ ጋር ፋክት የምትለው ሂስቶሪካል ፋክቶች ምንድነው የሚገልጹት የሚሉትን ነገሮችን በምናነሳበት ጊዜ ፋክቶች ምንድናቸው? ኢንፎርሜሽኖች ናቸው አይደል? ፋክቶች ኢንፎርሜሽን ወር ደግሞ ስቴትመንት አባውት the past is noun or ደግሞ proven to be true። ስለዚህ እነዚህ ሂስቶሪካል ፋክቶች ምንድነው ሪፕሬዘንት የሚያደርጉልን? ኢንፎርሜሽኖች ናቸው። እነዛ ኢንፎርሜሽኖች ምንድናቸው ማለት ነው የሚገልጹልን ማለት ነው። ያ ስቴትመንት ያ ኢንፎርሜሽን ወር ደግሞ ያ ስቴትመንት ትሩ ነው ወይንስ ፎልስ ነው? ትክክል ነው ወይስ ትክክል አይደለም ብለን ፕሩቭ የምናደርግበት ወር ደግሞ የምናውቅበት ትክክለኛነቱን የምናውቅበት መንገድ ሂስቶሪካል ፋክቶች ናቸው ማለት ነው። ሂስቶሪካል ፋክቶች ስንል ኢንፎርሜሽኖቹ ትክክል ናቸው ወይስ ትክክል አይደሉም ብለን ፕሩቭ የምናደርግበት ነው ማለት ነው ሂስቶሪካል ፋክት ማለት። ስለዚህ
ሂስቶሪካል ፋክቶች ኢንፎርሜሽኖች ናቸው ብለናል። ስለዚህ ምንድነው the statement about the past። ስለዚህ ስለ ፓስት የተጻፉ ኢንፎርሜሽኖች ወር ስቴትመንቶች ናቸው። እነዛ ምንድናቸው? እውነትነቱን ወይም ደግሞ እውነትነቱን ፕሩቭ የምናደርግበት ነው ማለት ነው። ይሄ ሂስቶሪካል ፋክት ማለት ነው። ስለዚህ ሂስትሪ is all about providing an interpretation of what happened። ስለዚህ አሁን እዚህ ጋር በምንልበት ጊዜ ምን ሂስትሪ is all about providing ምንድነው ፕሮቫይድ የሚያደርግልን ኢንተርፕሬቴሽን ምን እንደተፈጠረ እና ደግሞ ለምን እንደተፈጠረ እና ደግሞ ለምን how it happened based on source። ስለዚህ ያ ነገር ሊፈጠር የቻለበት ሶርሱ ምንድነው የሚሉትን ነገሮችን ያነሳል ማለት ነው። ምንም ይሄንን ሂስትሪን ኢንተርፕሬት በምናደርግበት ጊዜ ማለት ነው። ስለዚህ እነዚህን ኢንተርፕሬት ለማድረግ ሂስትሪ ያግዘናል ማለት ነው። ሶ ሌላኛው ሀሳባችን ደግሞ therefore እሺ history is both facts። ሂስትሪ ምንድነው? ፋክትንም fact of the past both fact of the past and inquiry made into the past facts። ስለዚህ ሂስትሪ ምንን ይዛል ማለት ነው? ሂስትሪ ምንም ነው ማለት ነው? ፋክት ኦፍ ዘ ፓስት ወይንም ስለ ፓስት ያለ እውነታም እንደ ደግሞ ኢንኳይሪ ሜድ ቱ ዘ ፓስት ፋክት። ሌላኛው ደግሞ ኢንኳየር ማድረግ ነው። ምኑን? የፓስቱን ፋክቱን ማለት ነው። ስለዚህ እነዚህን ሁለት ነገሮችን ትይዛላችሁ ማለት ነው። እነዚህ ቀለል ያሉ ናቸው። ዶስ ሂስትሪ is not an opinion or ደግሞ ኖቨል ራይቲንግ ሂስትሪን አሁን ዝም ብለን እንደ ልብ ወለድ ወይ ደግሞ የመሰለንን እኛ የራሳችንን አገላለጽ የተመቸንን የምናብራራበት አይደለም ሂስትሪ እና ደግሞ ኦር ደግሞ ኖቨል ራይቲንግም አይደለም ወይንም ደግሞ እንደ ልብ ወለድ ዝም ብለን የምንጽፈው ነገር አይደለም ሂስትሪ ማለት ነው። ስለዚህ ሂስትሪን አይደንቲፋይንግ ሂስቶሪካል ፋክትስ ፍሮም ኦፒኒየን ሪኳየር ክሪቲካል ቲንኪንግ። ስለዚህ አሁን ይሄንን ሂስቶሪካል ፋክቶችን አይደንቲፋይ ለማድረግ ምን ማድረግ ይኖርብናል ማለት ነው? ሂስቶሪካል ፋክቶችን ይሄ ከኦፒኒየን ለመለየት ምን ማድረግ ይኖርብናል ማለት ነው? ክሪቲካል ቲንኪንግ ያስፈልገናል ማለት ነው። በጥልቀት ያንን ነገር ማሰብ ያስፈልገናል ማለት ነው። ስለዚህ ዲስቲንጉሽ ቢትዊን ፋክት፣ ስለዚህ በፋክቱና በኦፒኒየን መካከል ያለውን ሁለቱን ለመለያየት is one of the most important skill you can learn from the study of history። ስለዚህ አሁን በዚህ በፋክት እና በኦፒኒየን መካከል ያለውን ነገር ለመለየት ምን እናደርጋለን ማለት ነው? ሂስትሪን መማራችን ወይንም ደግሞ ሂስትሪን ማጥናታችን ትልቅ ጠቀሜታ አለው ማለት ነው። ስለዚህ አን ኦፒኒየን ኦፒኒየን ማለት ምን ማለት ነው? አን ኦፒኒየን is what a writer believe based on his or her viewpoint። ስለዚህ ኦፒኒየን ነው ከተባለ ያው እንደምታውቁት ኦፒኒየን አንድ ሰው ለምሳሌ አንድ ሰው ኦፒኒየን ነው ከተባለ ሰውየው የመሰለውን ወይንም እሱ የሚያምንበትን ሀሳብ ነው የሚያስቀምጠው አይደል? ስለዚህ የሰውየው እምነት ሊሆን ይችላል፣ የሰውየው እሱ የሚያምንበትን አመለካከት ሊሆን ይችላል። እሱም ቤት አድርግቶ ምን ያደርጋል ማለት ነው? የሆነ ቪው ፖይንት ያስቀምጥልናል ማለት ነው። ስለዚህ ያንን ኦፒኒየን እንለዋለን። እና ስትሉ history writers can keep their opinion with fact both an options is something that can be proved። ስለዚህ ሂስቶሪያኖች ምን መሆን አለባቸው ማለት ነው? keep their opinion። ስለዚህ ኦፒኒየናቸውን ማስቀረት አለባቸው ወይም ደግሞ ኦፒኒየናቸውን ማስገባት የለባቸው ማለት ነው። ሂስትሪ የሚጽፉ ወይንም ሂስትሪ ራይተሮች ኦፒኒየናቸውን መጻፍ አይችሉም ማለት ነው። ስለዚህ ምን ነው ማለት የሚሉት ማለት ነው? ስለዚህ ፋክቱን ብቻ ነው የሚጽፉት። but an opinion is something that can't be proved። ስለዚህ ኦፒኒየንን በምንመለከትበት ጊዜ አሁንም እዚህ ጋር ቀደም እንዳነሳው ነው የሰውየው እምነት ነው ብያለሁ አይደል? የሰውየው ቢሊቭ ነው ኦፒኒየን ብለናል። ስለዚህ ፕሩቭድ ያልሆነ ነው ኦፒኒየን ሲሆን፣ ስለዚህ እውነት ይሁን የሰውየው የአንድ ሰው እምነት ነው ወይንም የራሱ የግል አስተያየት ነው ብላችሁ ውስጥ ያ ነገር የተናገረው ነገር ያነሳው ቪው ፖይንት እውነት ይሁን ውሸት ይሁን ምንም የምታውቁት ነገር አይሆንም። ለምንድን ነው? ፕሩቭድ የሆነ ነገር አይደለም። ገባችሁ አይደል? ስለዚህ ነገር ግን ሂስቶሪያኖች
በሚያነሱበት ጊዜ ዜሮ ኦፒኒየን ካነሱ የሆነ ሀሳብ በሚያነሱበት ጊዜ ምንድነው ፋክትን ቤዝ ማድረግ አለበት ማለት ነው። ስለዚህ አዘ ቦዲ ኦፍ ኖሌጅ አሁን ሂስትሪን እንደ ቦዲ ኦፍ ኖሌጅ ስንመለከተው ሂስትሪ ምን ዲፋይን ማድረግ እንችላለን? ሂስትሪን ዘ ብራንች ኦፍ ሶሻል ሳይንስ ነው። አንደኛው የሶሻል ሳይንስ ብራንች ነው። ሶ ዴልስ ዊዝ ዘ ሂውመን ፓስት ዘ ሂውመን ዋት ሂውመን ቢገንስ ዋት ሂውመን ቢገንስ ዲድ ኢን ዘ ፓስት። ስለዚህ የሰው ልጆች ጅማሬያቸው ላይ ምን እንደተፈጸመ ወይም ደግሞ ምን እንደተጀመረ ፓስት ላይ ምን እንደተደረገ ምን እንደተፈጸሙ የሚያጠናልን ነው ማለት ነው ሂስትሪ ማለት ነው። ሂስትሪን በዚህ ዲፋይን ማድረግ እንችላለን። ሌላኛውም እዚህ ጋር ዲፋይን ስናደርገው ሂስትሪ ኢት ስተዲስ ቼንጅ ኢን ዘ ዲቨሎፕመንት ፓስት ሶሳይቲስ ፖለቲካል ኢኮኖሚካል ኤንድ ሶሻል ኤንድ ካልቸራል ላይፍ። ስለዚህ አሁን ስለ ሌላም ስለምን ያጠናልን ማለት ነው? ዲቨሎፕመንቶች ለውጦች ይኖራሉ አይደል? ለምሳሌ አሁን ዘንድሮ ላይ ያለውን ባጭሩ ለምሳሌ ዘንድሮ ላይ ያለውን ማህበራዊ አኗኗር እና ደግሞ በፊት የነበረውን ወይንም ደግሞ የዛሬ 1000 ዓመት የነበረውን ማህበራዊ ኑሮ አንድ አይደለም አይደል? የተሻሻለ ዲቨሎፕ እየሆነ ነው የሚመጣው። ሶ ይህንንም ፖለቲካንም ብትመለከቱት ፖለቲካልም ቢሆን ኢኮኖሚካልም ቢሆን ካልቸራልም ቢሆን እነዚህን ዲቨሎፕ እየሆኑ የተሻሻሉ የሚመጡ እንትንም ያጠናልናል ማለት ነው ሂስትሪ። ሌላኛው ደግሞ ሂስትሪን እሺ አሁን ቅድም ርዕሳችን ላይ ስለ ዴፊኒሽን ኦፍ ሂስትሪ ኤንድ ዲፋይን ካደረገን በኋላ ምን እናደርጋለን ብለን ጥቅሙን ወይም ደግሞ ዩዝ ኦፍ ሂስትሪ የሚለውን ነገር አንስተን ነበር። ሶ እዚህ ጋር ስንመጣ ሂስትሪ ሄልፕስ ምን ይጠቅመናል የሚለው ነገር ስንመለከት አንደኛ ሂስትሪ ሄልፕስ ቱ ኖ አባውት ስለ ፓስት አንደርስታንድ እንድናደርግ ወይም ደግሞ ስላለፈው ታሪካችን አንደርስታንድ እንድናደርግ ስለ ፓስት እንድናውቅ እና ደግሞ አንደርስታንድ ዘ ፕሬዘንትን ደግሞ አንደርስታንድ እንድናደርግ ደግሞ እና ደግሞ ፎርቲ ፊውቸር ዲቨሎፕመንት። ስለዚህ ፊውቸር ሊመጣ የሚለውን ዲቨሎፕመንቱን ሊመጣ የሚችለውን ነገር ደግሞ ምን ማድረግ እንችላለን? መመልከት እንችላለን ወይም ደግሞ ማየት ይቻላል ወይም ደግሞ ፕሪዲክት ማድረግ ይቻላል ማለት ነው። እሺ አሁን አንዳንዴ እንደምታውቁት ለምሳሌ ፕሬዘንት አንዳንድ ነገሮችን አሁን ላይ የሆኑ ነገሮችን አይተው ወደፊት ሊመጣ ወይም ደግሞ ያለውን ነገር ፕሪዲክት ያደርጋሉ አይደል? ለምሳሌ አሁን ስለ ክላይሜት ስለ ትንበያ ለምሳሌ ካያችሁ አሁን ላይ ያለውን ከረንት ላይ ያለውን ሲቹዌሽን አይተው ነው ወደፊት እንትን የሚሉት ማለት ነው። ስለዚህ ፎርሲ ለማድረግ ወይንም ሊመጣ ያለውን ነገር ወደፊት ያለውን ነገር ደግሞ ፎርካስት ለማድረግ ይጠቅመናል ማለት ነው። ስለዚህ it also allows to understand national international issue and including the democratic principle and nationalism። ሌላኛው ደግሞ በምንመለከትበት ጊዜ ስለ ይሄ ብሔራዊ የሆኑ ጉዳዮች ሊሆኑ ይችላሉ ኦር ደግሞ የኢንተርናሽናል ዓለም አቀፋዊ የሆኑ ጉዳዮች ኢሹዎች ሊሆኑ ይችላሉ። እነዚህ ነገሮች አንደርስታንድ እንድናደርግ እና ደግሞ ኢንክሉዲንግ ዘ ዲሞክራቲክ ፕሪንሲፕልስ ኤንድ ናሽናሊዝም ስለ ዲሞክራቲክ ወይም ስለ የዲሞክራሲ ፕሪንሲፕሎች መርሆቹን እና ናሽናሊዝም ወይንም ብሔርተኝነት ማለት የሚሉትን ነገሮችን እነዚህን ነገሮችን እንድንረዳ ያደርገናል ማለት ነው። ይሄንን ነገር በደንብ እንመለከታለን። በጣም ሰፊ የሆነ ሂስትሪ በደንብ ተመራጭተው ስለ ናሽናሊዝም በደንብ ራሱን የቻለ እንትን አለው እንመለከተዋለን። ስለዚህ ሂስትሪ ካን ኦልሶ ሄልፕ ዲቨሎፕ necessary skills collecting and analyzing information to reach conclusion። ሌላኛው ደግሞ ሂስትሪ ምን ይጠቅመናል ማለት ነው? ምን ዲቨሎፕ እንድናደርግ ይጠቅመናል ማለት ነው? የተለያዩ ይሄ ሪሰርቾች ላይ ኮንክሉዥኖች ጋር ለመድረስ ገባችሁ አይደል? ስለዚህ necessary skill for ኮሌክት ለማድረግ ለመሰብሰብ እና ደግሞ አናላይዝ ለማድረግ and then information to reach ኮንክሉዥን ላይ ጋር ለመድረስ አንዳንድ ለምሳሌ ሪሰርቾችን ብትመለከቷቸው መጀመሪያ ላይ ምን ኮሌክት ታደርጋላችሁ? ፓስት ላይ ከተጻፉት ሊሆኑ ይችላሉ። ከዛ ላይ ፓስት ላይ ከተጻፉ የሌሎች አናላይዝ ያደረጉትን ሊሆን ይችላል። እነሱ ኢንፎርሜሽኖችን ታመጡና እነዛ ኢንፎርሜሽኖች ደግሞ ወደ ኮንክሉዥን ታመጣላችሁ አይደል? ስለዚህ ሌላኛው ሂስትሪ ለዚህ ይጠቅመናል የሚለው ነገር ቺን ትይዛላችሁ ማለት ነው። it helps us to our lives as conscious citizen actively participating in shaping our future። ሌላኛው ደግሞ
ለምን ይጠቅመናል ማለት ነው። አሁን እስካለን ድረስ ምን እናደርጋለን ማለት ነው? አክቲቭሊ ሲቲዝን ወይንም አክቲቭሊ ሲቲዝንስ ወይንም እነዚህ ዜጎች በአክቲቭሊ ፓርቲሲፔት እንዲያደርጉ ፊቸር ሊመጣ ወይንም ደግሞ ለፊቸር አወር ፊቸራችን ወይንም ፊቸራችን ላይ ወደፊት ሊመጣ ወደፊታችን ላይ ምን እንድናደርግ እንችላለን ማለት ነው? አክቲቭሊ ፓርቲሲፔት እንድናደርግ ለምን ፊቸራችንን ሼፕ ለማድረግ ማለት ነው። ስለዚህ ይሄኛውም ይጠቅመናል ማለት ነው። ሂስትሪ ሪች አስ ክሪቲካል ስኪል። ስለዚህ ሂስትሪ ሌላኛው ምን ያስተምራል ማለት ነው? ክሪቲካል ስኪልን ያስተምራል ማለት ነው። ክሪቲካል ቲንከሮች እንድንሆን ያሳየናል ማለት ነው። ቀደም ነገራችኋለሁ። ፋክትን ከኦፒኒየን ለመለየት ሂስትሪን